ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ከግራ ጀምራችሁ ወደ ቀኝ በደንብ እያነበባችኋቸው ነገር ግን እያንዳንዳቸው ድምጻቸው አለያዛችሁ ላለ ዛሬ እጠር ባለ ቪዲዮ እንዴት አንባችሁ መያዝ እንዳለባችሁ በዛሬ ቪዲዮአችን ያለን ማለት ነው። ዛሬ የምናየው ደግሞ ከላይ ወደ ታች እያንዳንዳቸውን ድምጻቸውንም ቁርጻቸውንም በደንብ ደጋግመን እያነበብን እናያለን ማለት ነው። እሺ ከዛ በፊት በኦንላይን በአጭር ጊዜ አቀላጥፎ ማንበብ መጻፍ መማር እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እንዲሁም ህጻናትን ማስተማርም ሆነ መማር ለምትፈልጉ ሀይበሉ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ ወደ ትምህርታችን ስንገባ ዘ ዠ ደ ጀ ገ ዘ ዠ ደ ጀ ገ ሚል ድምፅ አለ። የመጀመሪያ ፊደሎች ማለት ነው። ምንም ቅጽል ምንም አይነት ቅጽል የሌላቸው የመጀመሪያ ፊደል ከሆኑ ቅጽል የላቸውም ማለት ነው። ዘ ዠ ደ ጀ ገ። እሺ ሁለተኛ ፊደል ሲሆን ደግሞ ቅጽላቸው ከጎን ነው ኡ ሚል ድምፅ አላቸው ማለት ነው። ይኸው ዙ ዡ ዱ ጁ ጉ ምን ሚል ድምፅ አለው? ኡ ሚል ድምፅ አለው። ቅጽሉን ስናይ ደግሞ ሁሉም የሁለተኛ ፊደሎች ከጎን ቅጽል አላቸው ማለት ነው። ዙ ዡ ዱ ጁ ጉ። እስኪ ዙ ዡ ዱ ጁ ጉ። ድምጻቸውን እያንዳንዳቸውን እንድንይዛቸው ማድረግ ያለብን ነገር ምንድነው? ደጋግሞ ማንበብ ማለት ነው። ደጋግሞ ማለት ማንበብ። እሺ እቺ ደግሞ ዚ ሶስተኛ ፊደል ስትሆን እግሯ ወደ ቀኝ ሸፈፍ ይላል። ሶስተኛ ፊደሎች ኢ ሚል ድምጽ አላቸው። ኢ ሚል ድምጽ። እስቲ ዚ ጂ ዲ ጂ ጊ ዚ ጂ ዲ ጂ ጊ። ደግሞአለሁ ዚ ጂ ዲ ጂ ጊ። እሺ እቺ አራተኛ ፊደል ሲሆን ደግሞ በግራ በኩል እግራቸው አጠር ይላል ማለት ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይንሻፈፋል። ባለ ሁለት ወይም ባለ ሶስት እግር ከሆኑ ደግሞ እግራቸው ያጥራል ማለት ነው። ስንተኛ ፊደሎች? አራተኛ። አ ሚል ድምፅ አላቸው። አ ሚል ድምፅ አላቸው። ዛ ዣ ዳ ጃ ጋ ዛ ዣ ዳ ጃ ጋ። እስቲ ዛ ዣ ዳ ጃ ጋ። አ ሚል ድምፅ አላቸው ማለት ነው። እግራቸው ደግሞ በግራ በኩል አጠር ይላል። ባለ አንድ እግር ከሆኑ ወደ ግራ ይንሻፈፋል እግራቸው ማለት ነው። እሺ አምስተኛ ፊደል ሲሆኑ ደግሞ ምን ነው የሚሆነው? አምስተኛ ፊደል ከእግራቸው ላይ ቀለበት ይኖራቸዋል። ከቀኝ እግራቸው ላይ ኤ ሚል ድምፅ አላቸው። ዜ ዤ ዴ ጄ ጌ ዜ ዤ ዴ ጄ ጌ። ደግሞአለሁ ዜ ዤ ዴ ጄ ጌ። ምን ሚል ድምፅ አላቸው? ኤ ሚል። ከቀኝ እግራቸው ላይ ቀለበት። ስንተኛ ፊደሎች? አምስተኛ ፊደሎች ማለት ነው። ስድስተኛ ፊደሎች የተለያየ ቅጽል ነው ያላቸው። እ ሚል ድምፅ አላቸው። ዝ ዥ ድ ጅ ግ ዝ ዥ ድ ጅ
ግ ደግሞአለሁ ዝ ዥ ድ ጅ ግ። እሺ ሰባተኛ ፊደሎች ደግሞ ከቀኝ በኩል እግራቸው ያጥራል ወይም ደግሞ ኦ ሚል ድምፅ አላቸው ወይም ካናታቸው ቀለበት ያላቸውም አሉ። የተለያዩ ቢሆንም ግን አብዛኞቹ ከቀኝ በኩል እግራቸው ማጠርና ከላይ ቀለበት ነው የሚሆኑ። ኦ ሚል ድምፅ አላቸው። ዞ ዦ ዶ ጆ ጎ ዞ ዦ ዶ ጆ ጎ። እስኪ ዞ ዦ ዶ ጆ ጎ። እስኪ አሁን ለማስታወስ ያክል አንዳንዴ እናንባቸው ማለት ነው። እነዚህ ስንተኛ ፊደል? የመጀመሪያ ፊደሎች ምንም አይነት ቅጽል የሌላቸው እንዳል ኖርማል የሆኑ ማለት ነው። ምንም አይነት ቅጽል የሆኑ የሌላቸው የመጀመሪያ ፊደሎች ስናነባቸው ዘ ዠ ደ ጀ ገ። እሺ ሁለተኛ ፊደል ሲሆኑስ ምንድን ነው ያለ? ሁለተኛ ፊደል ሲሆኑ ኡ ሚል ድምፅ ያላቸው ከጎን ቅጽል ያለው ሆኖ ኡ ሚል ድምፅ ያለው ይሆናል ማለት ነው። የማንኛውም ፊደል ቅጽሉ ከጎን ይሆናል ማለት ነው። ስንተኛ? ሁለተኛ ፊደል። ይኸው ዙ ዡ ዱ ጁ ጉ። እሺ ሶስተኛስ ምን ነበር ያልናቸው? ሶስተኛ ደግሞ ኢ ሚል ድምፅ ያላቸው ቅጽላቸው ወደ ቀኝ በኩል ከእግራቸው ሸፈፍ ያለ ማለት ነው። ስንተኛ? ሶስተኛ ፊደሎች። ሶስተኛ ፊደሎች ዚ ዚ ጂ ዲ ጂ ጊ። እግራቸው ወደ ቀኝ በኩል ሸፈፍ ያለ ኢ ሚል ድምፅ ያላቸው ስንተኛ ፊደል ናቸው? ሶስተኛ። እሺ አራተኛ ፊደሎች ደግሞ ባለ አንድ እግር ከሆኑ ወደ ግራ ይንሻፈፋሉ። ባለ ሁለት ወይም ባለ ሶስት እግር ከሆኑ ደግሞ እግራቸው ያጥራል ማለት ነው። በግራ በኩል እግራቸው ያጥራል። ስናነባቸው ደግሞ አ ሚል ድምፅ አላቸው። ይኸው ዛ ዣ ዳ ጃ ጋ። አ ሚል ድምፅ እየጨመርን እንናል ማለት ነው። አምስተኛ ሲሆን ደግሞ ምንድነው? ከቀኝ እግራቸው ላይ ቀለበት ኤ ሚል ድምፅ አላቸው። ከቀኝ እግራቸው ላይ ቀለበት ያላቸው ይሆናሉ ማለት ነው። ዜ ዤ ዴ ጄ ጌ። ዜ ዤ ዴ ጄ ጌ። ኤ ሚል ድምፅ አላቸው። ከቀኝ እግራቸው ላይ ቀለበት። ስንተኛ? አምስተኛ ፊደሎች። እሺ ስድስተኛ ፊደሎች የተለያየ ቅጽል ያላቸው ግን እ ሚል ድምፅ አላቸው ማለት ነው። ዝ ዥ ድ ጅ ግ። ዝ ዥ ድ ጅ ግ። ሰባተኛ ፊደሎች ደግሞ ከቀኝ በኩል እግራቸው ያጥራል ወይም ከላይ ቀለበት ይኖራቸዋል። ስናነባቸው ደግሞ ኦ ሚል ድምፅ ያላቸው ናቸው ማለት ነው። ዞ ዦ ዶ ጆ ጎ። ዞ ዦ ዶ ጆ ጎ። እንደዚህ ያደረግን በደንብ ደጋግመን ካነበብናቸው በኋላ መጻፍ እንችላለን። ስናነብም በቀላሉ ማንበብ እንችላለን ማለት ነው። እሺ እቺ ደግሞ ማናት? ጠ ነች። ጠ ጨ ቀ ጸ ፈ። ጠ ጨ ጰ ጸ ፈ። እነዚህም የመጀመሪያ ፊደል ናቸው። በፊደሎች የመጀመሪያ አንድ ፊደል ስንት ፊደል አለው? 7 ቤተሰብ። ከሰባቱ ቤተሰብ የመጀመሪያ የምናገኘው የመጀመሪያ ፊደል ተብሎ ይጠራል። ስለዚህ እነዚህ በሙሉ የመጀመሪያ ፊደል ናቸው ማለት ነው። ጠ ጨ ጰ ጸ ፈ። ሁለተኛ ሲሆኑ ደግሞ ተመሳሳይ ከላይ እስከታች ተመሳሳይ ድምፅ ተመሳሳይ ቅጽል ነው ያላቸው። ኡ ሚል ድምፅ ቅጽል ተጎን ማለት ነው። ስንተኛ? ሁለተኛ ፊደሎች ጡ ጩ ጡ ጹ ፉ። እስኪ ጡ ጩ ጡ ጹ ፉ። ጡ ጩ ጡ ጹ ፉ። ሶስተኛ ሲሆንስ ምንድን ነበር ያልነ? ሶስተኛ ደግሞ እግራቸው ወደ ቀኝ ሸፈፍ ያለ ኢሚል ድምፅ ያላቸው አይደለ? ኢሚል ድምፅ ያላቸው ይኸው ጢ ጪ ጲ ጺ ፊ። ጢ ጪ ጲ ጺ ፊ። እሺ የአራተኛ ፊደሎች ደግሞ
አሚል ድምፅ አላቸው። ባለ አንድ እግር ከሆኑ ወደ ግራ ይጫፋሉ። ባለ ሁለት ወይም ባለ ሶስት ከሆኑ ደግሞ በግራ በኩል ያለው እግራቸው ምን ይላል? ያጥራል ማለት ነው። ያጥራል። እሺ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ። እሺ አምስተኛ ፊደሎች ደግሞ ከቀኝ በኩል ምን አላቸው? ከቀኝ በኩል ቀለበት ኤ የሚል ድምፅ ያላቸው ነው። ከቀኝ በኩል ቀለበት ይኸው ጤ ጬ ጴ ጼ ፌ ጤ ጬ ጴ ጴ ጼ ፌ ጤ ጬ ጴ ጼ ፌ። እሺ ስድስተኛ ፊደሎች ደግሞ የተለያየ ቅጽል ነው ያላቸው። እ የሚል ድምፅ አላቸው። ጥ ጭ ጵ ጽ ፍ ጥ ጭ ጵ ጽ ፍ። ሰባተኛ ፊደሎች ደግሞ በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል እንዳለን። እነዚህ ደግሞ በሙሉ እግራቸው ያጣጥራል ማለት ነው። ጦ ጮ ኦ የሚል ድምፅ አላቸው። ይኸው ጦ ጮ ጶ ጾ ፎ ጦ ጮ ጶ ጾ ፎ። እሺ እስቲ እና እንዴ እናስታውሳቸው። ጠ እነዚህ ማን ነበር? ጠ አ የሚል ድምፅ ጠ ጨ ጰ ጸ ፈ። እነዚህ ስንተኛ ፊደል? ሁለተኛ ፊደል። ቅጽሉ ተጎን ጡ ሚል ኡ ሚል ድምፅ ያለው ኡ ኡ ጡ ጩ ጡ ጹ ፉ። እሺ ሶስተኛ ፊደሎችስ? ሶስተኛ ፊደሎች ደግሞ ቅጽላቸው ከቀኝ በኩል ከእግራቸው ላይ ይሆናል። ኢ ሚል ድምፅ አላቸው ማለት ነው። ኢ ሚል ጢ ጪ ጲ ጺ ፊ። እሺ አራተኛ ፊደሎች ደግሞ ባለ አንድ እግር ከሆኑ ወደ ግራ ይሻፋሉ። ባለ ሁለት ወይም ባለ ሶስት ከሆኑ ደግሞ ምን ይሆናሉ? ወደ ቀኝ በኩል ያለው እግራቸው ያጥራል። ጳ ሚል ድምፅ አላቸው። ስናነባቸው ደግሞ ጣ ጫ ጳ ጻ ፋ። እሺ አምስተኛ ፊደሎች ደግሞ ጤ ኤ የሚል ድምፅ አላቸው። ከቀኝ እግራቸው ላይ ቀለበት አላቸው ማለት ነው። ከእግራቸው ላይ ከቀኝ እግራቸው ቀለበት አላቸው። ጤ ጬ ጴ ጼ ፌ ኤ የሚል ድምፅ ያላቸው ይሆናሉ ማለት ነው። ስድስተኛ የተለያየ ቅጽል ነው ያላቸው። ጥ እ የሚል ድምፅ አላቸው። ጥ ጭ ጵ ጽ ፍ። እሺ ሰባተኛ ፊደሎች ደግሞ ኦ የሚል ድምፅ ከቀኝ በኩል እግራቸው ማጠር ወይም ደግሞ ከላይ ቀናታቸው ቀለበት ይኖራቸዋል። ኦ የሚል ድምፅ አላቸው። ጦ ጮ ጶ ጾ ፎ ጦ ጮ ጶ ጾ ፎ። ስለዚህ እንደዚህ እያደረግን ማንበብ መለማመድ በቀላሉ ለመያዝ ይረዳናል ማለት ነው። እንደዚህ አድርገን ካነበብናቸው እንደዚህ አድርገን ሸምደን ከያዝ በቀላሉ ድምፃቸውንም ቅርጻቸውንም መያዝ እንችላለን ወይም ደግሞ ስናነብ ማስታወስ እንችላለን ማለት ነው። በተለይ አንደኛ ሁለተኛ ፊደሎች የመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው መንሻፈፍ ወደ ቀኝ በኩል፣ አራተኛ እግራቸው ማጠር፣ አምስት ቀለበት፣ ስድስት የተለያዩ ናቸው። ሰባት ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል ማጠር ብላችሁ ከያዛችሁ ስታነቡ ቆጥራችሁ ራሱ ውስጥ ለማመዱ እየቆጠራችሁ መድረስ ትችላላችሁ ማለት ነው። እሺ ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። በሌላ ትምህርት ወይም በሌላ ቪዲዮ ውስጥ የምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ምንም የእናንተን የስራ ሰዓት በማይጋፋ መልኩ እናስተምራችኋለን ማለት ነው። ለዛሬ ይዘን የመጣን ይመስላል። በደውሉልን ሃይበሉን ህፃናትንም እናስተምራለን። በሌላ ቪዲዮ ውስጥ የምንገናኝ መልካም ጊዜ፣ ሰናይ ቆይታ